ጤና ይስጥልኝ የአዲስ ጆርናል ዩቲዩብ ቻናል ተከታዮቻችን፣ ለዛሬ አንድ ጽሑፍ ይዘንላችሁ መጥተናል። ላይክ፣ ሰብስክራይብ፣ ሼር በማድረግ ሐሳባችሁን ደግሞ ኮሜንት ላይ በማስፈር አብራችሁን ሁኑ። የምስራቅ እዝ ያቺን ሰዓት ልዩ የምርመራ ሪፖርት ከአብዮታዊ ሰራዊት የፌስቡክ ገጽ የተወሰደ በአብይ ደምለው ክፍል 2 የንግስቲ ዋይታ። በሰራዊቱ ውስጥ እየተሰራጨ ያለው ዜና ንዝረታዊ የሚመስል ድንጋጤን ፈጥሯል። ፈጥነው በቦታ የደረሱት የአየር ወለድ ተወርዋሪ ስኳድ አባላት ፈጥነው ስፍራው ላይ ቢደርሱም አባረው ሊመቱት የቻሉት ወንበዴ አላገኙም። ምክንያቱም አደጋው የደረሰበትና እነርሱ በስፍራው የደረሱበት ሰዓት ልዩነት ነበረውና። ይሁንና እንደ ንግስት አበበ በጣር ላይ ለቀሩ ጥቂት ነፍሳት መትረፍ ግን ተስፋ ይሰጥ ይሆናል። ጥቂት ነፍሶች ሳያልፉ በአዲ ተክለ ዛንጉርባ ደራሽ እንደሌላቸው ሁሉ በስቃይ ጮክ ብለው ይጮሃሉና በከባድ ህመምና ስቃይ ውስጥም ሆኖ ገና ልሳኑ ያልተዘጋው የንግስቴ ድምጽ ከሩቅ ያስተጋባል። ልጄን 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 የሚለው ጥሪ በጢሻው ሁሉ ያስተጋባል። ቦታው ላይ ደርሰው ራሳቸውም በንግስቴ የስቃይ ለቅሶ በእንባ የተራጩት የአየር ወለዱ አባላት አዛዥ ማድረግ የቻሉት ለበላዮቻቸው ሁኔታውን ሪፖርት አድርገው እርዳታ መጥራት ብቻ ነው። እያንዳንዷ ሴኮንድ የህይወት ቀጭን ክር እየወሰነች ባለበት ሁኔታ ግን የተላከችው ሄሊኮፕተር ሳይሆን ዋዝ አምቡላንስ መኪና ነበር። በጣር ላይ ላለች የሀገሪቱ ፈርጥ ነፍሷን ለማትረፍ የተራጨ ፈጣን መንገድ 40 ኪሎ ሜትር ገና እየነዳ የሚመለስ መኪና ነው ብሎ ያሰበ ማን ይሆን? አለማስተዋል፣ ድንጋጤ ወይንስ የሴራው አካል? ለታሪክ ደግሞ ድምጿ እየደከመ ይሄድ እንጂ የምስኪኗ ንግስቴ ጩኸት ዘመን ተሻግሮም እንኳን ዛሬም ድረስ ከሩቅ ይጣራል። ሰሚ ያጣች የየዋህ አራስ ጩኸት የሚሰማውና ቶሎ የሚደርስላት ጠፍቶ ዛሬም ድረስ ጩኸቱ ያደነቁራል። የፍትህ ያለ፣ የወገን ያለ፣ የሀገር ያለ እያለ ከርቀት ከከረን አስመራ መንገድ ላይ ይጣራል። ልጄን ልጄን ልጄን፣ የኔ ምስኪን የኔ ድሃ። አስመራ ቃኘው። የመቶ አለቃ ታደለሽ ሁንዴ ህዋሰ ሆስፒታል ቃኘው ልዩ የቀዶ ጥገና ክፍል መግቢያ በር ላይ ያለውትሯቸው ጋውን የለበሱ ወታደሮች ሰብሰብ ብለው የሆነ ነገር እርስ በርስ ሲያወሩ ይመለከታሉ። እኔ ቆምኩት ከነሱ ራቅ ብዬ ወደ 01 ጓዶች መዝናኛ ክበብ መግቢያ በር ላይ ስለነበር እነሱ የሚሉትን ነገር አላዳመጥኩም። ጥቂት ደቂቃ ቆይቶ ግን ከገጀረት ሆስፒታል በግምት 3 ኪሎ ሜትር አንድ የወታደሯ አምቡላንስ ጭንቅላታቸው አካባቢ የቆሰሉ 2 ወታደሮችን በፍጥነት አውርዶ ሲመለስ እኔም ጋቢና ገብቼ ገጀረት ሆስፒታል አጠገብ ወደሚገኘው የጤና ረዳት ማሰልጠኛ ትምህርት ቤት ጉዞ ጀመርን። ልክ ከቃኘው ወተን ጫፍ የሚገኘው የትራፊክ መብራት ስንቆም ሹፌሩ መሪውን በሁለት እጁ ደበደበ። እናም በሻጥር እኮ ነው ያስፈጇቸው አለ በቁጭት። ማንን? አልሰሙም እንዴ? የምስራቅ እዝ ሙዚቀኞችን። ማንም አልተረፈም። ሻቢያ ደፈጣ አድርጋ አዲ ተክለዛን ላይ እኮ ነው የጨረሷቸው። በሄሊኮፕተር ማምጣት ሲቻል በትንሽ የጦር አጃቢ በመኪና እንዲመጡ አድርገው ነው እንዲፈጁ ያደረጓቸው አለ በቁጭት። የሆነ በቃላት ልገልጽ ያልቻልኩት የእልክ መንፈስ በሰውነቴ ተቀሰቀሰ። አፌን ሬት አለኝ።
ይሄ የምስራቅ እዝ ሙዚቀኞች በደፈጣ ማለቅ ከዚያ በፊት ካጋጠመን ሁሉ የተለየ በመሆኑ የእልሃችንና የቁጭታችን ወሰን ገደብ አልነበረውም። ገጀረት ሆስፒታል የጦር ቁስለኞች ሲመጡ እንደ ቁስላቸው አይነትና መጠን እየተለዩ ወደ ተለያዩ ሆስፒታሎች የሚላኩበት ቦታ ላይ ሁሉም የሆስፒታሉ ሰራተኞች ማለት ይቻላል ከወዲያ ወዲህ ይሯሯጣሉ። በስነ ስርዓት ተኝተው የተሸፈኑ 36 ወይንም 37 አስክሬኖች ተደርድረዋል። የሁሉም የስትንፋስ ምንጭ እርግብግቢታቸው ቆሟል። ሁሉም በአደገኛ ሁኔታ በተደራራቢ የጠመንጃ ጥይት ተመተዋል። 1-3-4ቱን ገለጥኩና አየው። ሶስተኛው ላይ አበሩ የምትባለው ዘፋኝ ፊቷ ድብዝዝ ብሎ በትዝብት አይነት መንፈስ አስፈጃችሁን አይደል የሚል ይመስላል። ጀግንዬ ጀግንዬ ጀግና ሰው የሚለውን ዘፈን የምትጫወተው ናት። ወዲያው ፊቷን አለበስኩት። አራተኛው ሳሙኤል የሚባል ዘፋኝ ከአስመራ ሙዚቀኛ ወደ ምስራቅ የተዛወረ የወገኑን ችግር ይጠባበቃል። ህዋሰ ጥይት አጉርሶ እያለ የሚዘፍነው ነው። ከዚያ በደመነፍስ በተከታታይ ሲመለከት አንድ እድሜያቸው ገፋ ያሉ ሰው ግንባራቸው ኩስትርትር እንዳለ ተመለከትኩኝ። እኚህ ሰው ሐማሬሳ 3ኛ ክፍለ ጦር ኦፈን ነመኝታ እያሉ የሀገር ሰራዊቱን የሚያስጨፍሩ ዘፋኝ ናቸው። እሳቸውን አይቼ ወደ ቀኜ ዞር ስል ግርማ ዲናሬ የሚባለው የሙዚቃ ባንዱ የመድረክ አስተዋዋቂ ከሻለቃ ዮሐንስ ጆኒ ጋር ቆሟል። ጆኒ ወረቀትና ስክሪፕቶ ይዛል። አጠገቡ ሌላዋ በህይወት የተረፈች ሙዚቀኛ መጠነኛ ቆስላ አጠገቡ ከሌሎች ጋር ቆማ ትታያለች። ወዲያው እሷ ሳትሞት ነው ቆስላ የተነሳችው ተባለ። ንግስት አበበን። ንግስት መላው ኢትዮጵያ የሚያውቃት ኢሰፓ 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 አበባ በራ በሚለው የወቅቱ ተወዳጅ ዘፈኗ ነው። ብዙም አልቆየ መጣ መጣ የሚል ድምጽ ስንሰማ ሁላችንም ስንዞር ከቃኘው ልዩ ሆስፒታል እየከነፈ የመጣ ሌላ አምቡላንስ ወደ ግቢው ገባ ይሉናል። አሰብ ደቡብ ባህር ኃይል ዕዝ። ቦታው አሰብ ነበር። ደቡብ ባህር ኃይል ዕዝ በኢሰፓ መሰረታዊ ድርጅት ቢሮ ውስጥ ነው። የፓርቲው ጽህፈት ቤት አመታዊ የሥራ አፈጻጸም ለመገምገም ከፓርቲው ኮሚሽን ተወክለው በመምጣት ከጧት ጀምረው እያንዳንዱን የሥራ ክንውን ሁሉም ዶክመንት ቆርቦላቸው እየመረመሩ ነበር። ከኔ ጋር ሁለተኛ ቀናቸው ነው። ዋናው ብርጋዴር ጀነራል ናቸው። ሌላው ወጣት መቶ አለቃ። ሁለቱም የምድር ጦር አባላት ናቸው። ዋናው መኮንን አጠር ብለው ትንሽ ወፈር አይሉ የማይከብዱ ተጫዋችና ፈገግተኛ ናቸው። ስራው ሊጠናቀቅ ዛሬ ከሰዓት በኋላ በአባላት የፓርቲ ዲሲፕሊን ግምገማ እንድንዘጋጅ እየነገሩኝ ገና ተናግረው ሳይጨርሱ ነበር በድንገት ከፊት ያለው ስልክ የጮኸው። 660910 የሆነ ድምጽ ጤና ይስጥልኝ ጓድ ጀነራል ወርቁ ቸርነት እርሶ ጋሉ አለኝ። ቆም አልኩና ስልኩን ሰጠዋቸው። ያ ሰው የሚለው አይሰማም። ጀነራል ወርቁ ቸርነት የተወሰኑ ሴኮንዶች ካዳመጡ በኋላ ከመብረቅ በሚስተካከል ድምጽ ምን ብለው ጮሁ። ስልኩን ወረወሩና ወይኔ ልጄ እኔ ነኝ የበላውሽ ከራስ ቤት አውጥቼ እያሉ በሩን ከፍተው ወጡና ህንጻውን በከፍተኛ ድምጽና ለቅሶ አደባለቁት። ሁላችንም ደንግጠን ፈዘናል። ጀነራሉ የሚሉት ሊገባን አልቻለም። እርሳቸውን ለማረጋጋት የሚቻለው ጠፋ። በጣም ብዙ ሰው ተሰበሰበ። የኔ አለቃ ዋናው አዛዥ ቀረባሉና ምን ሰሙ ጌታዬ አሏቸው። ያንቺ ድምጽ ለጦሩ ጉልበት ነው። አንድ ጊዜ ደርሰሽ ነይ ብዬ የ15 ቀን አራስ በአካል ሂጄ ለምኜ ልክ ያሳረድኳት እያሉ እንባቸውን ያወርዱታል። ወዲያውም መኪና አሉ።
ዋዝ ቀረበላቸውና ከግቢው ወጡ። ይሁንና ግን አልተመለሱም። ከዚያ በኋላ ነው ንግስትና ሌሎችም ከረን መንገድ ላይ ማለቃቸውን የተረዳ ነው። ይሄንንም ክፍል ለመጻፍ 2 ቀን ወሰደ። ያቺን የንግስት ቅጽበት እያሰብኩ እንባይን መግታት ስላቃተኝ ነው። እኔ እንደምንም ተወጥቻለሁ፣ ታሪኩ መጻፍ ስላለበት። ንግስትዬ ነፍስሽ በሰላም ትረፍልኝ። የኔን ስፍስፍ ልቤን አንሰፈሰፍሹ፣ ጩኸትሽ ግን ዛሬም ይሰማናል። ታህሳስ 21 ቀን 1980 ከረን። የትላንት ምሽቱን የምስራቅ እዝ ኮንሰርት ባይታደሙትም የከረን ሆስፒታል ሜዲካል ዳይሬክተሩ ዶክተር ወንዲፍራው ጥላሁን የሙዚቃ ቡድኑን አባላት ተንከባክበውና በማለዳው ተመሰጋግነው ተለያይተዋል። ታዲያ ዛሬ የሳምንቱ መጨረሻ ጅማሬ በመሆኑ እርሳቸውና ጓደኞቻቸውም ምጽዋ ሄደው ለመዝናናት ቀን ቆርጠው ቀድመው ባወጡት እቅድ መሰረት ጉዞ ወደ አስመራ ጀምረዋል። ሀድጉ ከረን ከተማ በተለይም ሲቪል የመሃል ሀገር ልጆች የሚሰባሰቡባቸው መዝናኛ ቤቶች ትንሽ ናቸው። እዚህ ጋር ደግሞ የከተማ ወጣቶችም በሰበብ አስባብ ወደ እነዚህ ቤቶች እየመጡ ከመሃል ሀገር ልጆች ጋር ጓደኝነት ይፈጥራሉ። በወዳጅነት ስም ግን ዋናው ስራቸው መረጃ መቃረም እንደሆነ እነ ዶክተር ወንዲፍራውና ዶክተር ጃራ አይጠፋቸውም። ታዲያ ከነዚህ ወጣቶች ሀድጉን የማያውቅ የከተማው ሰው መኖሩ ያጠራጥራል። ብዙዎች ስራ አጥ ብለው የሚገልጹት፣ በቅርበት የሚያውቁት የመሃል ሀገር ልጆች ደግሞ ቦዘኔ ብለው የሚገልጹት ነው ሀድጉ። ታዲያ ሀድጉ በዚህ ማለዳ አስመራ ስራ ተገኝቶልሃልና በአስቸኳይ ድረስ ተብሎ ወዲያ ወዲህ ሲራወጥ አንድ ወደ አስመራ የሚሄድ ቶዮታ ላንድ ክሩዘር ፒካፕ አግኝቶ ጉዞ ወደ አስመራ ተጀምሯል። 40 ኪሎ ሜትሩን በፍጥነት እየበረሩ አዲ ተክለዛይ የተቃረቡ ናቸው። በጥቂት ደቂቃዎች ርቀት ላይ ደግሞ ወዲ ኤክስኤክስኤክስ የሚመራው የህግሃኤ ወይንም ሻቢያ ገዳይ ስኳድ የምስራቅ እዝ ባንድና አባላት እየጨፈጨፉ ነበር። ኦፕሬሽናቸው እንዳይደናቀፍ ደፈጣ ያዙ ሌሎች የሻቢያ ኃይሎች ደግሞ ለምስራቅ እዝ ከኋላ የሚደርስለት ኃይል እንዳይኖር ከኋላ ዘግተዋል። በዚህ መሃል ነበር እና ሀድጉን የጫነችው ፒክአፕ ከርቀት ብቅ ያለችው። እናም ያደፈጠው ኃይል አንድ አርፒጂ ላውንቸር ይተኩስና በሴኮንድ ወደ አመድነት ይቀይራታል። ዝነኛው ሀድጉና ሹፌሩም በምትነደው መኪና ውስጥ አብረው ነደዱ። ታህሳስ 22 1980 የዊኬንድ መዝናኛውን በውቢቷ ምጽዋ ለማድረግ 3 ሆነው የተነሱት እነ ዶክተር ወንዲፍራውም አዲ ተክለዛን የሚደርሱት ከ24 ሰዓት በኋላ ነው። መኪናው ውስጥ ጨዋታው ደርቷል። ከፊት ለፊታቸው በደቂቃዎች ርቀት በትላንት ዕለት ምን እንደተፈጠረ ግን የሚያውቁት ነገር አልነበረም። የነሀድጉም መኪና ከተመታች በግምት 24 ሰዓት ሆኗል። እንደ ጧፍ ቀልጣ ከሰል የመሰለችውን የነሀደጉን መኪና ሲያዩ ቢደነግጡም ወደፊት እንጂ ወደ ኋላ የለም ብለው መኪናውን አልፈው ወደ መግደያዋ የአዲ ተክለዛን ጉርባ ሲጠጉ መንገዱ በከፍተኛ ደረጃ በታጠቁ የአየር ወለድ ኮማንዶዎች ተዘግቶ ጠበቃቸው። ለወትሮ ፍተሻ ላይ ሐኪም መሆናቸውን ብቻ ሲናገሩ በሮች የሚከፈቱላቸው ዶክተር ወንዲፍራው አሁን መንገድ በዘጉ የአየር ወለድ ኮማንዶዎች ብዙ ጥያቄ ቀርቦባቸው መታወቂያቸውን አሳይተው እንዲያልፉ ተፈቀደላቸው። ወደ ኩርባው ሲጠጉ ግን አሁንም ድረስ በእሳት እየተንቀለቀሉ ያሉትን ኦራል መኪኖችና አንድ አውቶቡስ አይተው አይኖቻቸውን ማመን አቅቷቸው ቀስ ብለው በጎን አለፉ። እንደ አራስ ነብር የተቆጡት ባለቀይ ቦኔት የአየር ወለዱ ኮማንዶዎች አይን ስለፈጠጠባቸው ምን ተፈጥሮ ነው ብለው እንኳን ሳይጠይቁ ሹክክ ብለው አለፉ። መንደድ የያዙት ዶክተር ወንዲፍራው ትላንት ማለዳ ቁርስ ጋብዘው የሸኟቸውን የምስራቅ እዝ ባንድ አባላት የጫኑ መኪኖች የነበሩ ሲሆን ኮማንዶዎቹም ጥቂት መድረሱ እንደተነገራቸው
ተወርውረው የደረሱት የ5ኛ አየር ወለድ አንደኛ ሻለቃ ስኳድ አባላት ነበሩ። ይሁንና በነበረው የወታደሮቹ አስፈሪ ሁኔታ ያስደነገጣቸው ዶክተሩ መጠነኛ የደፈጣ ጥቃት ደርሶ እንጂ ትላንት ጠዋት ቁርስ አብልተው የሸኙት የምስራቅ እዝ ጉድ መሆኑን ሳያውቁ ነበር አስመራ የደረሱት። ታኅሳስ 21 ገጀረት ሆስፒታል አስመራ። ክንፍ አውጥቶ እየበረረ የመጣው ሁለተኛው ዋዝ አምቡላንስ በደም መፍሰስ ብዛት እየደከመች የመጣችውን እንቁይቱን ንግስት አበበን ጭኖ የመጣ አምቡላንስ ነበር። ንግስት አበበ ደክማለች። ይሁንና አሁንም በሰለል ድምጽ ልጄ ትላለች። የድንገተኛ ክፍሉ አባላት ንግስት አበበን በቃሬዛ ጭነው ወደ ዋርዱ ተወረወሩ። ይሁንና የድንገተኛ ክፍል አልጋ ኮች ላይ አስተኝተው ኦክሲጅን እየሰጡ ነፍሷን ለማትረፍ ቢረባረቡም በደቂቃዎች ውስጥ የንግስቷ አስትንፋስ ላትመለስ ህቅ ብላ ላትመለስ አመለጠች። ክፍሉ በለቅሶ ተሞላ። ወርቃችን እጃችን ላይ አመለጠች ብለው አሁንም እንባቸው ይወርዳል የክፍሉ ሐኪም። ህዋሰ ግቢ ዋና መምሪያ። ዋዋ ያቺ ሰዓት ይላሉ የእዙ ፖለቲካ መምሪያ ኃላፊ የነበሩት ጓድ እርቂሁን ደሳለኝ። ቢሮ ቁጭ ብዬ በየወሩ ለሚታተሙ የጀግናው ገድል መጽሔት የሚሆኑ ጽሑፎችን እየጫጫርኩ ነበር። በሰዓቱ ከቢሮ ወጣ ያለ ሲጋራ ስቦ የሚመለሰው ቢሮ የሚጋራኝ የሥራ ጓደኛዬ ነበር። እጅግ አስደንጋጭና ጭንቅላት የሚበጠርቀውን ዜና ይነገረኝ። የምስራቅ እዝ ሙዚቀኞች ጥቃት ደረሰባቸው አሉ። የተረፈም የለም ይባላል። የኛም ጓደኛ ጓድ 100 አለቃ እሸቱ አሸብር ሞቷል አሉ አለኝ። የተናገረውን በሙሉ መስማትም አልቻልኩም። ጭንቅላቴን በጥሩ የተወጋ ያህል ተሰማኝ። ውስጤ እሳተ ገሞራ እንደፈነዳበት ሰውነቴ ትኩሳት አቃጠለኝ። ብርድም የሚል ስሜት ተሰማኝ። ጥርሴ ተንገጫገጨ። አፌም መናገር አቃተው። ምላሴና ከንፈሬ ደረቀ። ድንዝዝ ብዬ ቆይቼ ድንገት አፈፍ ብዬ ተነሳውና ወደ ግቢው ወጣው። በየቢሮው በስራ ላይ የነበሩት ሁሉም ወጥተው በሰፊው ግቢ ውስጥ አፍ ለአፍ ገጥመው በሽክሽክታ ያወራሉ፣ ያለቅሳሉ፣ ጸጉራቸውን ያካሉ፣ ይነጫሉ፣ ይወራጫሉ። ወዲያውኑ የሰውን ለቅሶና ሐዘን ሳይ በድንጋጤ ደርቆ የነበረው አንደበቴም ሰውነቴም መወርዛት ጀመረ። አይኖቼ በእንባ ተሞሉና በሁለት ጉንጮቼ ያለ ከልካይ ወረዱ። ቀስ በቀስ ሳቅ ተናነቀኝ። ወደ ግንባር ከመሄዳቸው በፊት ከእንቋ ንግስት አበበና ከጓደኛዋ ኢየሩስ ጋር የተለዋወጥናቸው ቃላቶች በአእምሮዬ ድቅና አሉብኝ። በተለይም ንግስት የ3 ወር ሕፃን ትቼን የመጣሁት ያለችኝ ትዝ አለኝ። ሕፃኗ ባለቤቷ በዓይነ ሕሊናዬ መጡብኝ። እንባዬ ያለ ከልካይ ወረደ። አለቀስኩ። በዚህ መሃል አንድ አባል ከግቢው ውጪ መጥቶ ተቀላቀለና የተወሰኑ የተረፉ አባላት እንዳሉም ነገረን። ነገር ግን ዜናው የደረሰውን እልቂት የሚቀይር አልነበረም። የምስራቅ እዝ ሙዚቀኞችን እልቂት በእንደዚህ ሁኔታ እልህና ቁጭት ሁሉም የውሃሳ አባላት እንደኔና ከኔም በላይ ጨርቅ ያስቀደደ ሐዘን ነበራሉና እንባ አነቃቸው። ታኅሳስ 18 እስከ 21 1980 በስተመጨረሻም ክቡር ባለቤቷ ልጇና በህይወት ያሉ ጓደኞቿ ተገናኙና ጨዋታው ዙሩ ከረረ። መኖሪያውን ደቡብ አፍሪካ ቢያደርግም የሰራዊቱ ታሪክ ምን ነገር አለበት በሚለው የጸና አቋም ውስጥ ጊዜውን እያቃጠለ ህይወቱን በሙሉ ለዚህ ታሪክ እድገትና መዳበር ያደረገውና በተለይም የሰራዊቱን አባላት ፍለጋ ከአዲስ አበባ ጀምሮ በመላው ዓለም እየደወለ እከሌን ያፋልጉኝ እያለ ሀገር የሚያስሰው ዳንኤል እንግዳ
ሰበር ዜና አለኝ ብሎ የውስጥ መስመሬን ሜሴንጀሬን ቼክ እንዳደርግ ነገረኝ። ከትላንት ወዲያ ምሽት የምስራቅ እዝ ያቺን ሰዓት ክፍል 1 ትረካ ከተጀመረ ጀምሮ በዘመቻ ስናስስ ስናፈላልግና ስናድነው የነበረው የዋናው ቁልፉን ሰው ስልክ ነበር ያገናኘኝ። የንግስት አበበን ባለቤት የበለው ታደሰን፣ ባለቤቱን የፍቅር አጋሩንና የልጁን እናት ንግስቲቱን ንግስት አበበን ማጣቱና ህመሙ ሳይበቃው ሚስትህን ከሻቢያ ጋር ተመሳጥረህ አስገድለሃል ተብሎ 21 ቀን በቀድሞ የሐረር ጦር አካዳሚ ወለል ላይ ያለ ምግብና መጠጥ የታሰረውና በቀጣይም ለተከታታይ 7 ዓመታት በግፍ ያለ ፍርድ ታስሮ የቆየውን ባለቤቷን በለው ታደሰን አገናኘኝ። በ5 ክፍል የተተረከውን የምርመራ ታሪክ ፈጽሞ ያልሰማነውን በለውን መጀመሪያ እባክህ የተጻፈውን አንብበውና ስሜትን ንገረኝ ብዬ ትላንት ከሰዓት በኋላ የደወልኩለት ሰው ዛሬ ማምሻውን ደግሜ ስደውልለት ገና ከሳግና አምባ ስላልወጣ ለዛሬ ላክልኝና ለመጀመሪያ ጊዜ የምታያቸውን ፎቶዎች ላጋራችሁ ወደድኩ። በተለይም ለመጨረሻ ጊዜ በእጇ ጽፋ የተወችለትን ማስታወሻ አካትቻለሁና ልብ በሉልኝ። ይህንን ታሪክ በመጻፍ የተረፈኝ ከባድ ህመምና በህመም ውስጥ ያለ ደስታ ነውና እናንተም ቻሉት። የንግስት አበበ የመጨረሻው ደብዳቤ። ደብዳቤ የተጻፈው ለተከበረው ባለቤቷ ለበለው ታደሰ ሲሆን በወቅቱ በለው ለስራ ወሎ ደርሶ የሚመለስበት ቀን ነበር። በተደጋጋሚ በነበራቸው ውይይት ለአስመራ ኮንሰርት እንደማትሄድ ተስማምቶ የነበረ ቢሆንም በምን ሁኔታና ማን እንዳሳመናት ሳይታወቅ ነበር በድንገት የመሄዷ ዜና የተሰማው። አቶ በለው የወሎ ስራውን ጨርሶ ሐረር ገብቶ የሚያድረውም በዚህ ዕለት ነው። ታዲያ ቤቱ ደርሶ ሚስቱን ሲፈልግ ዛሬ በጠዋት መሄዷ ይነገረዋል። የሚገርመው ነገር ንግስቴ ልጇን እንኳን የሚይዝላት ሰው ስላልነበር ለጎረቤት የ15-16 ዓመት ህፃን ልጅ ነበር ትታ ለመሄድ የተገደደችው። ይህንን በችኮላ የተጻፈ ደብዳቤም የምትሰጠው ይህችው የ15 ወይንም 16 አንድ ፍሬ ልጅ ነበረች። አሁንም ትልቁ ጥያቄ የሚሆነውና በኋላ ላይ በቀጣይ ከሚከሰቱ ነገሮች ጋር ሲታይ የተደበቀ ረቂቅ ምስጢር ያለው የሚያስመስሉ ብዙ ነገሮችን እናያለን። አንደኛ፣ በጥድፊያ ከአራስ ቤት ህፃን ትታ የምትሄድ ምን አንገብጋቢና አጣዳፊ ሁኔታ ቢኖር ነው ልጇን ለትልሽ ልጅ ሰጥታ ለመሄድ የተገደደችው? ለዚያውም አልሄድም እያለች ማንና በምን አይነት የማሳመን አቅም የመጣ ኃይል ቢኖረው ነው የባለቤቷን የበለውን መምጫ እርግጠኛ ቀን እንኳን ሳይታወቅ ተነስታ ለመሄድ የተገደደችው? ሶስተኛ፣ ምንስ የታወቃት ነገር ቢኖር ነው በዚህ ደብዳቤ ላይ ደጋግማ ያቡሻን ነገር አደረ ያለችው? አራተኛ፣ ምናልባት ተመታ ወድቃም ልጄን ብላ እስከ እስትንፋሷ መቆም ከወተወተችውና ከቃተተችው ጋር የሚያገናኘው ነገር ይኖር ይሆን? አምስተኛ፣ የከረን አስመራ ጉዞ በአውሮፕላን እንዲሆን ታዞላቸው እያለ እስከ ቀኑ 5 ሰዓት ከሩብ ያስጠበቃቸውና በኋላም በኦራል መኪና እንዲጫኑ የወሰነው ማን ነው? ስድስተኛ፣ በኮንቮይ አጀቡ ከከረን ከተማ ሲወጡ ከኋላ ጭምር አጅቧቸው የነበረው የኮንቮይ አጀብ ወዴት ሄዶ ነው ከፊት ብቻ ባለ አንድ የኦራል መኪና ሊታጀቡ የቻሉት? የኋለኞቹ ኦራሎችስ ወዴት ተሰወሩ? ከቀኑ 7:15 ለደረሰ አደጋ እንዴት እስከ ቀኑ 9 ሰዓት የሚደርስላቸው ኃይል ሊጠፋ ቻለ? ምስራቅ እዝ ያቺን ሰዓት አዲ ተክለዛይ በቀጥታ በረራ አስመራ ነበር ያሳረፉን። ይሁንና በወቅቱ አስፈሪ የጦርነት ሁኔታ ያንዣበበበት ስለነበርና በተለይም የአስመራ ከረን መስመር አደገኛ ስለነበር አስመራ ላይ 17 ቀን ያህል ለመቀመጥ ተገደን ነበር።
ትላለች በአደጋው ሁለት እግሮቿን በጥይት ተመታ በታምር የተረፈችውና ምስራቅ እዝን በ1976 ተቀላቅላ እስከ መጨረሻው በተወዛዋዥነት ያገለገለችው ገነት በቀለ። በመሃሉ አስመራ ላይ አንድ ኮንሰርት ብቻ እንደሰሩ የምታስታውሰው ገነት በቀለ የአስመራ ከረን መንገድ ችግር እንዳለበት እየታወቀ ያለምንም ጥበቃ አጅብ ወደ ከረን በኦራል መኪና እንዲጓዙ የተደረገበት መንገድ ዛሬም ስታስታውሰው ይገርማታል። እንዲያውም ሰራዊቱ እንዴት በዚህ አደገኛ መንገድ ያለ ኮንቮይ አጀብ ደፍራችሁ መጣችሁ እያለ ይጠይቀን ነበር። እንዲያም ሆኖ ከከረን ተነስተን መለብሶ ደርሰው ሰራዊቱን ያነቃነቀ ኮንሰርት ሰርተው ከ5 ቀን በኋላ ከረን ተመልሰው አዳራቸውን በከረን ሆስፒታል ያደርጋሉ። በማግስቱ ታህሳስ 20 1980 ከፍተኛ ኮንቮይ ወደ አስመራ ስለሚነሳ እኛም አብረን እንድንጓዝ ነበር እቅድ የወጣው። ይሁንና የከረን ከተማ ህዝብ በአንድ ዝግጅት እንዲሰራለት ጠይቋል ተብሎ ላለቃችን ተነግሮ ያንን ጉዞ ቀርተን ከረን እንድንቀር ተደረገ። የምሽቱን የከረን ከተማ ኮንሰርት ሰርተው አድረው ጠዋት ይመጣላቸዋል የተባለው የአውሮፕላንም ሆነ አውቶቡሱ ስላልመጣላቸው በመጡበት አኳኋን በ3 ኦራል መኪኖች ተጭነው የአስመራ ጉዞ ተጀመረ። ሰዓቱ ከቀኑ 5:15 ይላል። መንገዱ በአስተማማኝ ሁኔታ ተወጥሯል ስለተባለ ቡድኑን ያጀቡት በ2 ኦራል መኪኖች የተጫኑ ወታደሮች ብቻ ነበሩ። ከፊትና ከኋላ ከመጀመሪያው አጃቢ ኦራል ኋላ ያለው ኦራል መኪና የባንዱን የሙዚቃ መሳሪያዎች፣ አልባሳትና የድምጽ መሳሪያዎችን እንዲሁም 7 የባንዱን አባላት ጭኗል። ተወዛዋዡ እሸቱ ገብሬም የተጫነው እዚሁ መኪና ላይ ነው። ልክ የአዲ ተክለዛይ ኩርባን ስንደርስ ከፊታችን የነበረው አጃቢ ኦራል በላውንቸር ተመርቶ በትንትኑ ሲወጣና ጭሱ አካባቢውን ሲሸፍነው በድንገት የተኩስ ማዕበል ይወርድብን ጀመር ይላል ሌላው በታምር ቆስሎ ተራፊ እሸቱ ገብሬ። ከያቅጣጫው ተኩሱ ቀጠለ። መጀመሪያ የተመታው ኦራል መንገዱን ስለዘጋው ወደፊትም ሆነ ወደ ኋላ ማምለጫ ጠፋ። ይባስ ብሎ ሶስተኛውና እነ ንግስት አበበ ያሉበት ኦራል የኋላውን ተኩስ ለማምለጥ ይመስላል ከፊቱ ያለውን ኦራል ደርቦ መጥቶ ከሁለተኛው መኪና ጋር ተላተመና ቆመ። መንገዱ ሙሉ በሙሉ ተዘጋና አረፈው ይለናል ተወዛዋዡ እሸቱ ገብሬ። ከመኪናው ላይ መዝለል የቻለ ሁሉ በሚችለው እየዘለለ ወደ ቁጥቋጦ መውደቅ ጀመረ። ቀድመው ቦታ የያዙት የህጋሄ ወይንም ሻቢያ ገዳይ ስኳድ አባላት በጅምላ ተኩስ አጣደፏቸው። አለቃቸው ሻለቃ ተፈራ ሸቴም በፍጥነት ከመኪናው ወርዶ እየጮኸ ውረዱ ውረዱ ብለው ከመቶ አለቃ መላኩ መሸሻ ጋር መሳሪያቸውን አቀባብለው የውሃ መውረጃ ደፍስር ከለላ ሲይዙ ገነት በቀለም ሮጣ ተከላቀለቻቸው። ገነት በቀለ የውሃ መውረጃ ቱቦ ወይንም ደፍስር ከወደቁት መሃል ነበረች። ንግስት አበበ ግን በጣም ቆስላ ደሟ እየፈሰሰ ሁለተኛው ኦራል ስር ወድቃ አቡሽዬ ልጄ እያለች ስትጮህ በጣም የሚያሳዝነው በጥይት ከተበሳው ኦራል ታንከር የሚፈሰው ነዳጅ ላዩ ላይ እየፈሰሰባት እንደነበር ገነት ታስታውሳለች። ብዙዎቹ ጓደኞቿ መኪናው ስር ሙትና ቁስለኛ ሆነው ተረፍርፈው የጣር ድምጽ ነግሷል። አሁን ተኩሱ እየጨመረ መጥቶ ምድር ቁና ሆናለች። የገነት ለቅሶ ያሳዘናትና ሌላው ተወዛዋዥ ጓደኛዋ ፍሬ ህይወት ገብረ ህይወት ከደረቷ ሰኔ ጎልጎታ አውጥታ አይዞሽ ምንም አንሆንም እንተርፋለን አይዞሽ እያለች ታጽናናታለች። ሁለቱንም እግሮቼን ቆስዬ ደሜ እየፈሰሰ መሆኑን እንኳን አላስተዋልኩም ነበር ትላለች ገኒ። ገዳዮቹ ምንም የተኩስ ምላሽ ሲያጡ በቀጥታ ወደ ተረፈረፉት የባንዱ አባላት መጥተው እያንዳንዱ ላይ የተኩስ መጨረስ ሲጀምሩ
ሌሎቹ የገዳይ ቡድን አባላት ደግሞ መኪናው አናት ላይ ወጥተዋል። በዚህ ጊዜ አንድ ጠብደል ያለ ገዳይ በድንገት መጥቶ ኦራሉን ተደግፎ እነገነት ደፍ ጋር ቆመ። ፊቱ ባይታያቸውም ከጉልበቱ በታች አድፍጠው በቅርብ ርቀት እያዩት ነው። የሁሉም ትንፋሽ ጸጥ አለች። ቁርጧ ሴኮንድ ሰውየው በህይወት የቀረ ካለ ብሎ ጸጥ ብሎ በአይኑ አካባቢውን እየቃኘ ያዳምጣል። የሚሰማው ብቸኛ ድምፅ ያለማቋረጥ አቡሽዬ ልጄን የሚለው የንግስት አበበን የሰቁቃ ዋይታ ብቻ እንደነበር ገነት አትረሳውም። ንግስት አበበ በተለይ ደረቷን የመታት ጥይት ከባድ ስቃይ ውስጥ ጥላቷል። ይባስ ብሎም ኦራሉ ስር ወድቃ ነዳጁ እየፈሰሰባት ስቃዩን እየበለጠ አብሶታል። እናም ልብን የሚሰብረው የስቃይ ዋይታው በአካባቢው ሁሉ ያስተጋባል። እስትንፋስ የህይወት ዋጋ በምትጠይቅበት በዚች መከረኛ ቅጽበት መሃል በድንገት ሌላዋ ተወዛዋዥ ወይንሸት ኃይሉ ያልታሰበ ድምፅ አሰማች። በእናትህ አትግደለኝ ብላ ዝምታዋን ሰብራ ልመና ጀመረች። ትልቅና ከባድ ስህተት። ወይኒ ፍርሃቷ አንገቷን ሲጥ ሊያደርገው ሲል በወሰደችው ደመነፍሳዊ እርምጃ ጭራሽኑ ለገዳያቸው የተደበቁትን አቅጣጫ ጠቁማ አረፈችው። ሰውየው ደግሞ ወዲ ኤክስኤክስ ነው። ወዲ ኤክስኤክስ ትኩር ብሎ አያትና ያለምንም ርህራሄ ጥይቱን ለቀቀባትና ጸጥ አደረጋት። ወይንዬ ዝንፍል ብላ ወደቀች። ጭራሽ የሞተ ቡድን መስለው ለተኙትም ጠበሉ ደረሰና የገነት እግር ሌላ ጥይት ደገመው። መኪናዋ አናት ላይ የወጡት የሻዕቢያ ገዳዮች መኪናውን ለመለኮስ ክብሪት እየጫሩ እያለ ግን ፈጽሞ ያልታሰበና ያልተገመተ የሄሊኮፕተር ድምፅ ተሰማ። አዲ ተክለዛን 90 ኪሎ ሜትር በሚዘረጋው መንገድ መሃል ላይ ከአስመራ በግምት 30 እስከ 45 ኪሎ ሜትር የምትገኘው አዲ ተክለዛን የተባለችው አካባቢ ደግሞ አደገኛ ኩርባና ሸጥ ያላት የሻዕቢያ ኃይሎች በተደጋጋሚ እየሰረጉ እየገቡ በሰራዊታችን ኮንቮይ ላይ ጥቃት የሚያደርሱባት ከባድ ስትራቴጂክ ቦታ ናት። በአዲ ተክለዛይ ግዙፍ የሰራዊት ካምፕ እንዲሁም ግዙፍ ሰራዊት እያለ ምንም አይነት መረጃ ሳይሰማ በወዲ ኤክስኤክስ የሚመራው የህጋኤ ወይንም ሻዕቢያ ገዳይ ስኳድ ኃይሎች ከሞላ ጎደል የተሰጣቸውን ግዳጅ ወይንም ኦፕሬሽን በተሳካ ሁኔታ አጠናቀዋል። በወታደራዊ ልዩ ዘመቻ ወይንም ስፔሻል ኦፕሬሽን ሳትያይ የሰራዊታችን የምላሽ ሰዓት ወይንም ሪስፖንስ ታይም ጠንቅቀው ያወቁት የወዲ ኤክስኤክስ ቡድን አባላት ዘና ብለው የምስራቅ እዝ ባንድ አባላትን ሙትና ቁስለኛ አድርገዋል። በህይወት የተረፈ መኖሩን አለመኖሩን እያጣሩና እየጨረሱ ያለ በድንገት ተዋኪ ሄሊኮፕተሯ በአናታቸው ላይ ብቅ ያለችው። ይሁንና በሻጥር ከተሰበሰበው የሰራዊቱ ከፍተኛ አመራር የሰራዊቱ ልብስ ጭምር ለተወሰኑ አባላቱ የተላከላቸው ገዳዮች በቀላሉ ወደ ቁጥቋጦ ገብተው ለመሰወር ብዙም አልቸገራቸውም ነበር። አዲ ተክለዛይ ትንሽ የመንገድ ዳር ከተማ ብትሆንም ከግዙፉ ሰራዊታችን ባሻገር ከተለያዩ የኤርትራ አካባቢዎች የመጡ ሰፋሪዎች የሚኖሩባት ከተማ ናት። እነ ወዲ ኤክስኤክስም የገቡት ወደዚሁ መንደር ነበር። የሞቶ የቆሰለው ቆስሎ ጣርና ጩኸት በበዛበት እውነት መሃል በድንገት የተከሰተችው ሄሊኮፕተር በሌላ ኦፕሬሽን ላይ የነበረች ብትሆንም ከታች ኩርባው ላይ መካሄድ የያዘውን ጅምላ ጭፍጨፋ ለመረዳት ግን አልከበዳትም ነበር። አብራሪው አስመራና ከረን ሬዲዮ ግንኙነት እያደረጉ ወደ አዲ ተክለዛይ ያለ ኮንቮይ የተንቀሳቀሰ ኃይል ስለመኖሩ ያጣራሉ። ከአስመራ የምናውቀውና የደረሰን መረጃ የለም ሲሏቸው፣ ከረን ግን የምስራቅ እዝ የሙዚቃ ቡድን ወደ አስመራ ከቀኑ 5 ሰዓት መንቀሳቀሱ ይነገራቸዋል። በ3 ወራል? አዎ ጌታዬ። ሬዲዮን ዘግተው በቀጥታ ተወርውሮ ሊደርስላቸው ወደሚችለው
አየር ወለድ ክፍልና ለአዲ ተክለዛይ የሰራዊቱ ተወርዋሪ ሕክምና ሰጪ ክፍሎች ሪፖርት አድርገው ስራቸውን በፍጥነት ጀመሩ። ሄሊኮፕተሯ አካባቢውን በመትረየስ ታርሰው ጀመር። ለነውዴ ኤክስ ማምለጫ ያሳጣችውም እርሷው ነበረች። የሄሊኮፕተሯ አብራሪና ቡድናቸው ገዳዮቹን አዲ ተክለዛይ የሰፈር መንደር ድረስ በአየር እየተከተሉ የሚችሉትን ያህል ቀጥቅጠዋል። በሰፈሯ መንደሩ ላይም ከባድ ጉዳትን አድርሰዋል። ለዛሬ በቃን። ክፍል 3 ይቀጥላል። የዛሬ ታሪካችን እንዴት ነበር? ከወደዳችሁት ላይክ አድርጉ። ሐሳባችሁን ኮሜንት ላይ አስቀምጡልን። ሰብስክራይብ ማድረጋችሁንም እንዳትረሱ።